አደይን እንግዲህ በገንዘብ ተገዝቶ እህቱን ከርቶ ሁሉንም ነገር ያደረገችው ጥላትህ አደይ ናት በማለት መሰከረባት ዳይመንድ። ግን በጣም ደስ የሚለው ነገር ደግሞ ፈጣሪ ላይጠግን አይሰብርም። ሊዲያ ፍቅር እያንዳንዱን ነገር እንዳቀናበረችውና አደይን ከዛ ቤት ለማስወጣት ብላ እንደሰራችው አጋለጠቻት። ፍቅርና ሊዲያ አልተስማሙም በተግባቡበት ነገር። ፍቅር ራስ ወዳድና በጣም አደገኛ ሰው ናት። እናም ከሊዲያ ጋር የተስማሙት አደይን ከባርኮት ለማራቅ ከዛ ቤት ማስወጣት፣ ሊሊን ደግሞ ከኢላ ለማራቅ ከዛ ከኢላ ቤት ለማስወጣት ነበር የተስማሙት። ግን ፍቅር አደይን ብቻ አስወጥታ ሊዲያን ልትረዳት አልቻለችም። አሁን ከባድ ውሳኔ ወሰነች። እሷማ መጠቀም የለባትም። አደይን ከዚህ ቤት አስወጥታ ጭራሽ ኢላ ቤት ነው የላከቻት። ስለዚህ እውነቱን አፍረጥርጬ ተናግሬ እመሸበት አድራለሁ አለች ሊዲያ በሚያሳዝን ሁኔታ። አሁን እንግዲህ አደይን ከቤት አስወጧት። ግን መጨረሻ ላይ ሊዲያ ሰክራ መታ እውነቱን ዝክዝክ አድርጋ ተናገረች። በሌላው በማግስቱ ሲጠይቋትም ሆድ አምባውን አፍ ያወራዋል የሚባለው ነገር ነው። ስለዚህ ጠጥቼ ባወራም አሁን ሳልጠጣ ልድገምላችሁ፣ የተደረገው ነገር እውነት ነው። አደይ ምንም ጥፋት የለባትም። ለዳይመንድ ብር ከፍላ እንድመሰክር አድርገው ነው አለችና ጉዷን ዘከዘከችው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። አደይ ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ ዳይመንድ ሁሉንም ነገር ድብስብስ አድርጎ አደይ ላይ በመጥፎ በጭፉን ፈረደባት። ያሳዝናል። ግን ደግሞ ፈጣሪ ላይጠግን አይሰብርም። አደይን መጨረሻ ላይ ሊዲያ አተረፈቻት። እንግዲህ ዳይመንድ ምን አባክ ነው ብሎ ኢላ አነቀው። ከዛም ጥላትህን እንድነግርህ አይደል የምትፈልገው? አትነቀኝ፣ ልቀቀኝ አለ። ማነው ጥላት ተናገር ሲለውም ምን ይዘጋሃል ሲለውም ጥላትህ ይህን ሁሉ ነገር አቀነባብራ አንተን እንድዘርፍህ ሀግ አድርጌ እንድዘርፍህ ያደረገችው አደይ ናት ብሎ ድፍን አደረገባት። አደይ የሰማችውንና ያየችውን ማመን አቃታት። ከዛም ደመቀ እኔ እንደዛ አይነት ቀልድ አይመቸኝ፣ አሁን እውነቱን ተናገር አለችው። ደመቀም አደይ ይቅርታ እንግዲህ ምንም ማድረግ አልችልም፣ ሚስጥርሽን ስላልጠበቅኩልሽና ሚስጥርሽን በውስጤ ይዤ ስላልኖርኩልሽ አላት። አደይ የመጨረሻ ተሰበረች። እንግዲህ ሊሊ ደግሞ አደይ እንዳላደረገችው ውስጧ ስለተረዳ አደይ አለች። ቀጠለና ሁሉም ሰው አደይ ላይ ፊታቸውን አዞሩ። ይሄው እንግዲህ ዳይመንድ ነገራችሁ፣ እውነቱ ይሄ ነው። ንቁ 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 ስላችሁ እምቢ ብላችሁ ምን እንዳበላቻችሁና ምን እንዳቀመሳቻችሁ አላቅም። ይሄው እውነቱ ይሄ ነው ወንድሜ አለች ፍቅር በደስታና በአሸናፊነት አንገቷን ቀጥ አደረገች። አይገርምም? ከዛም ሁላቸውም አደይ ላይ ፈረዱ። ዳዊትም አደይ እኔ ከአንቺ ይህን አልጠብቅም፣ ለካ ማላቀሽ ጉደኛ ሴት ነሽ፣ በጣም ታሳዝኛለሽ፣ በጣም አፍሬብሻለሁ አለና ተናደደና ጥሏት ሄደ። ቀጠለና እንግዲህ ኢላ ደግሞ በጣም ታሳዝኛለሽ፣ ሌዋንሽ፣ ከአንቺ ይህን አልጠብቅም፣ ባለዬ ወራዳ አላት። ከዛ እኔ በእናቴ የምልላችኋለሁ፣ እኔ ምንም ማቀው ነገር የለም፣ እኔም እንደናንተ እኩል ነው የሰማሁት አለች። ዝም በይ አለች ፍቅር። ከዛም ሊሊ ደግሞ ኢላ አለችው፣ ትመጭ እንደው ነይ እንሂድ
አደይ ከበለጠችብሽ ደግሞ እዚሁ መቅረት ትችያለሽ ብሎ ጥሏት ሄደ። በጣም የምትሆነው ግራ ገባት፣ አዘነችም ጭምር። ተከትላ ሳትወድ በግዷ ኤላን ተከትላ ሄደች ሊሊ። ዳዊትና ባርኮት የሰሙትን ነገር ማመን አቃታቸው። አይገርምም? ምን ነሽ ነው አደይ? እኔ ካንቺ ይህን አልጠብቅም ነበር፣ እውነት እኔ ካንቺ ይህን አልጠብቅም ነበር አለ ባርኮት። ከዛ እመኑኝ እኔ በእናቴ እምላለው ምንም ያረኩን ነገር የለም፣ እባካችሁን ተረዱኝ አለች። ከዛም ፍቅር ዝም በይ ሌባ፣ አሁን ኮተትሽን ሰብስበሽ ከዚህ ቤት ውልቅ በይ አለቻት። ከዛ ፍቅር ይህ ሁሉ ያንቺ ነው ብላ አንገቷን ሲጣርጋ ያዘቻት። ከዛም ባርኮት ጭራሽ እህቴን ተንበርክከሽ እግሯ ላይ ወርቀሽ ይቅርታ መጠየቅ ሲገባሽ ጭራሽ ታንቂያታለሽ? አደይ ይሄን ካንቺ አልጠበቅኩም። ጥፋትሽን ማመን ሲኖርብሽ በጭራሽ ደግሞ ታንቂያታለሽ እንዴ አላት። ባርኮቴ እኔ ምንም ማቀው ነገር የለም አለች። ከዛም ባርኮትም ጥሏት ሄደ። ከዛ ውጭልኝ ከዚህ ተቤት አለች። ይወጣላችኋል፣ ድሮም እኮ እናታችሁ እንጂ አንቺ እዚህ ቤት እንድኖር አትፈቅጅም ነበር፣ ስለዚህ እወጣልሻለሁ አለቻት። ድሃ የድሃ ልጅ ስትል ፍቅር አደይ ተናደደችና ጉሮሮዋን አነቀቻት። ይህ ጊዜ ጉዳይ እንጂ አንቺም እኔም ራቁታችንን ነው የተፈጠር ነው። ኦኬ ይህ ጊዜ ጉዳይ ነው አለች አደይ። ከዛም ውስጥ ገባችና አደይ እየየ ብላ ማልቀስ ጀመረች። ባርኮት ደግሞ እህቴ በጣም ይቅርታ፣ አይኔ ተጋርዶ ነበር፣ እውነቱን ትቼ አንቺን እየወቀስኩና እየበደልኩሽ ስለኖርኩኝ በጣም ይቅርታ፣ አደይ እንድታረጋለ ብዬ አስቤ አላቅም ነበር አላት። ከዛም ችግር የለውም አንተ ብቻ አይደለ ሁሉም ሰው ነው፣ ምን እንደምታቀምሳቸው አላቅም አለችው። ከዛም እሺ አለና ወደ ላይ ቁጭ ብሎ ደረጃ ላይ እንዳለ እናቱ ደወለችለት። ቅድሚያ ፍቅር ደውላ አደይና አስወጣና ሰርቃን ብላ ተናግራ ነበረ። እናም እናትየዋ እንደዛ ስላሉ አይ እንግዲህ አደይ ጋር ተጣላችሁ፣ አደይን አስወጣት፣ አንተ ባለቤቱ ነህ፣ መልሳት፣ እቤቷ መልሳት፣ እኔ እንደሌለውላችሁ አቃችሁ ተጫወታችሁባት አይደል አሉት እናትየዋ። እማ ግን እኮ አላት። ምንም ነገር መስማት አልፈልግም በማለት እንግዲህ ተቆጡት። አደይን ለማፈላለግ ወሰነ። ከዛ በፊት ፍቅር አደይ ክላስ ገብታ አደይ ልብሶቿን እያጣጠፈች እያለ ውጪ አንቺ ኮተታ ምንድን ነው የምታዘግሚው? ሰብስበሽ ኮተትችን ብላ ሳታስተካክል ፌስታሉ ቆጥራ ነይ ውጭ ብላ አስወጣቻት። ይወጣልሻል ግን አለች። መጨረሻ ላይ ግን እመኚኝ እኔ ያላናንተ ማናለ የት ልሄድ የት ልውደቅ አለች። ይህን የማልቀስ እንትንሽን እሮሮሽን ተይና ውልቅ በይ አለቻት። እውጣልሻለሁ በገዛ እጅ አይደል የገባሁት፣ በገዛ እጅ ቀስ ብዬ እወጣልሻለሁ አለቻት። እንግዲህ በሚያሳዝን ሁኔታም ዳዊት ጋር ሄደች። ዳዊት አንተም እኔ እኮ እናንተን እንደ ወንድሜ ነው ማያችሁ፣ አንተንም ባርኮትንም ያለ እናንተ ማናለኝ፣ ቆየት ልውደቅ አለችው። ፍቅር ተከትላ እዚህ ደፍ ክላስ ምን ታረጊያለሽ? ነይ ውጪ አለቻት። ከዛም አንቺ ሌባ ቆሻሻ ስትላት ፍቅር እንደዚህ እንድትናገሪያት አልፈቅድልሽም፣ እንደዛ አትናገሪያት አደይ አዝናለሁ አላት። የመጨረሻ አዝና ባርኮትንም ጠየቀችው። አዝናለሁ አላት። ከዛ ቤት ወጥታ ጎዳና ቁጭ እንዳለች ሊሊ መጣች። ሊሊ አግኝታት አደይ አለቻት። ወይ አለች። ከዛም ቤት የተፈጠረውን ነገር ባርኮት እንዳስወጣትና የ2 ወር ደመወዝም እንዳልተሰጣት ለሊሊ ነገረቻት። ሊሊ በጣም የመጨረሻ የዋህ ሰው ነሽ፣ ለምንድነው ደመወዝሽን ሳትይዥ የምትወጪው አለቻት። በፊት ባርኮት ነበር የሚሰጠኝ፣ አሁን በስራ ጉዳይ ለፍቅር ሰጥቷታል
እሷ ነች አለች። ከዛም ነይ እንሂድ አለቻት። የት አለች። ኢላ ቤት ነው እስከምታገኝ ስራ አፈላልጌ ኢላ ቤት መሆን አለብሽ አለቻት። እኔ እዛ ቤት አልሄድም ደግሞ አንቺ እዚህ ነገር ውስጥ እጅሽ እንድታስገቢ አልፈልግም፣ ምክንያቱም ኢላ ጋር እንድትለያዩ አልፈልግም አለቻት። ይረዳኛል፣ ለማስረዳት እሞክራለሁ፣ ዝም ብዬማ ወድቀሽ መተው የለብኝም፣ ቀጥይና ሄድ ብላ ይዛት ሄደች። ኢላ አደይን ሲያይ ከመቀመጫው ተነሳና ምን ጭራሽ ሌባ ይዘሽ ሊመጣሽ? ውጭ አንቺ ሌባ አለ። ኢላ አለችው። ምን ላስረዳ? አደይ ሌባ አይደለችም አለችው። ኧረ እባክሽ እሺ ምን ልስማችሁ ሲላትም ያቺ ፍቅር የምትባል አረመኔ ዳይመንድን በገንዘብ ገዝታው በውሸት እንድመሰክርላት አድርጋ እንጂ አደይ ሌባ አይደለችም፣ የሚጸጽተን ነገር አታድርግ አለችው። የራሳችሁ ጉዳይ በቃ ተይ ስራዬን ልስራበት ብሎ ወደ ውስጥ ገባ። ባርኮታውን አደይን ፍለጋ መጣ። አደይና ሊሊ ደግሞ ስራ ፍለጋ ብለው በዛውም ከነ ፍቅር ቤት ገንዘቧን ለመውሰድ ሄዱ። እናም እየተጨነቀ ኢላ ቤት ሄደ። ኢላ ደግሞ እነሱ ቤት እንደሄዱ ነገሩት። ከዛም ይገርማል አለ። እናም ሊዲያና ዳዊት ሰክረው መጥተው ሁሉንም ነገር ሊዲያ አውጥታ ተናገረች። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።